ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ አንዲት አንጋራ እናት ላስተዋውቃችሁ ነው። እኒህ እናት እንግዲህ ባህር ዳር ቀበሌ 14 ነዋሪ ሲሆኑ በጣም የሚያሳዝኑ ምስኪን እናት ናቸው። ጡንጅትና ጎመን ዘር ነው የሚሸጡት። ያን ጡንጅትና ጎመን ዘር ደግሞ ከሰው እጅ በዱቤ እየተቀበሉ ነው የሚሰሩት። ነገር ግን እዚች ቤቷ የምታዩት የምትኖርባት በጣም ታሳዝናት። እንደገና ደግሞ ለዚህ 1700 ብር ነው የሚከፍሉት። አንዲት የ12 ዓመት ህፃን ልጅ ተማሪ ያለቻቸው ራሳቸውና እሷን ልጅ ያስተዳድራሉ። በጣም በሚያሳዝን ሁኔታ ነው የሚኖሩት። ነገር ግን እናታችን ሁሌም ደስተኛ ናቸው። ፈገግታ ከፊታቸው አይጠፋም። የዱቤ እያመጡ እየሰሩ ደስተኛ መሆናቸው ብቻ በጣም ደስ የሚል ነገር ነው። እናታችን ያለውን ችግር ተረድተን እኛ ደግሞ የአቅማችን ልናደርግላቸው ነው። እስኪ ያለውን ችግር ይንገሩን እናቴ። የቤት ኪራይ ያልፍብኛል ወሩ ሰትየዋ ብሩክና ነው እንጂ እንደሌለው ያስወጣኝ። ስለዚህ ሰትየዋ እየታገሰች እንትን ሳገኝ ስሰጣት ሲጠራቃ ሌላ አራጭ የለም። አሁን የስንት ወር አለብዎት ቤት? አሁን የሁለት ወር። አያቻቸው እናታችን እንግዲህ አሁን የሁለት ወር ኪራይ ያልተከፈለ አለባቸው። ደግሞ የዱቤ ያመጡት አለ የዛ ይኖራል። የዱቤ ሁሉ ይጠራቀምባቸዋል። ያችን እየሰሩ እለት ከእለት ነው የሚኖሩት እናታችን። እኒህን እናት እንግዲህ እኛ ደግሞ በአቅማችን እናስደስታቸው። አብራችሁን ቆዩን። ውድ ቤተሰቦቼ እንግዲህ በምታዩት መልኩ ለእናታችን 100 ኪሎ ጤፍ ገዝተንላቸዋል። 50 ኪሎ በቆሎ፣ ሽሮ፣ በርበሬ፣ ዘይት ገዝተንላቸዋል ለማማ ማለት ነው። እንደገና ደግሞ ጎመን ዘርና ጥንጁት ያቡድ የገዙበትን 3570 ብር እሱን እዳቸውን ከፍለንላቸዋል። ቀጣይም ቀን ማለት ነው ጨምረው የሚሰሩበት እናግዞታለን። እቺን ብር ያዙ። እሺ እቺ 11000 ብር ናት። እሺ ማማ ደስ ብሎታል? አዎ መልካም። ይኸውልዎት ጤፉን፣ በርበሬውን፣ ዘይቱን እንደገና ዶን ከፍለንልዎታል። እሺ ይሄ ደግሞ በእጅዎት አሁን 11000 ብር ነው። ለኪራይ ይክፈሉ፣ ለሚያስፈልገውት ነገር ያድርጉ። እሺ ይሄንን ያደረግንልዎት እኛ አይደለንም። አንተ ነህ እንጂ እኔ አላሰብኩትም። ሰን እንላካለን፣ መልእክተኞች ነን። ይሄንን ያደረጉልዎት ሰዎች ወለተ ሰንበት፣ እህተ ማርያም፣ ኃይለ ገብርኤል፣ ገብረ መድን ይባላሉ። ከሲያትል ከውጭ ሀገር ማለት ነው። እነሱን ይመርቋቸው። እግዚአብሔር ይስጥልን። እናመሰግናለን። ካፌ ያርግልን። አሜን። እድሜት ቀና ይስጥልን። አሜን። በሰፊ ይስጥልን። አሜን። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ይስጥልን። አሜን። በደስታ ይሁን በለ። አሜን። የዓለም ደስታ ይሁን። አሜን። እናንተንም ያቆያችሁ። አሜን። የሰጠ ይስጥልን። አሜን። የተባረከ ይሁን። አሜን። እግዚአብሔር እንደቆማችሁ ይቆምላችሁ። አሜን። ቤተሰቦቻችሁን ልጆቻችሁን ያቆይልን፣ ያባርክልን። አሜን። ያሳድግልን። የተወለዱት ይደጉ ይላችሁ። አሜን። ይባርክ። ዘመዶቻችሁን ያቆይላችሁ። አሜን። ዘመዶችን ልጆችን የወለድካቸውን ይባርካቸው። አሜን። ፈርቼ ነበር ሲጠገኝ ነው ፈርቼው ነበር። ደስ ይበላል። አሜን። ሰላም ይሁንሽ። ቻው። ያላወቅ ሰው እሺ ቻው።